ከሰሞኑ እንግዲህ እጅግ በጣም ግራ የሚያጋባ ነገሮች እየወጡ ይገኛሉ። ከዛም ውስጥ እንግዲህ ሄርሜላ ተከሳለች፣ የክስ ወረቀትም ደርሷታል ተብሎ እንግዲህ እጅግ በስፋት እየተወራ ይገኛል። እሱ ብቻ አይደለም እንግዲህ በጣም ብዙ ነገሮች ተፈጥሯል። በተለይ በአብርሃም ጉዳይ ላይ እጅግ በጣም የማይታሰቡ ነገሮችም ሀፐን እያረጉ ይገኛሉ ተብሎ እንግዲህ በስፋት ሲወራ ነበረ። ስለዚህ ጉዳይ እንግዲህ በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። ምንድነው የተፈጠረ እያንዳንዱን ነገሮች እንግዲህ በዚህ ቪዲዮ እናነሳለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም ግራ የሚያጋቡ ነገሮች ሲፈጠሩ ነበረ። በተለይ እንግዲህ ያ ሁላችሁም በትላንትናው ዕለት እንዳያችሁት ከሆነ ሩታና ሄርሜላ ተገናኝተው እጅግ በጣም በሚገርም ሁኔታ በጣም ሲጨቃጨቁ ነበረ። በዛ ውስጥ እንግዲህ በጣም ያስተዋልነው ትልልቅ ነገሮች ነበሩ። ከዛም ውስጥ እንግዲህ እንደ ነጥብ የምናነሳ በተለይ እንግዲህ ሄርሜላ ከተናገረቻቸው ነገሮች ውስጥ አብርሃምን ካንቺ በላይ በደንብ አውቃለሁ፣ በጣም ብዙ ነገሮችን ነግሮኛል፣ ስለ አንቺ ጉዳይ እያንዳንዱን ነገር ለኔ ሲነግረኝ ነበረ። ስለዚህ ያንቺ ማንነት ምን እንደሆነ አውቃለሁ ብላ እንግዲህ ሄርሜላ ስትናገር ነበረ። ስለ ሩታ እንግዲህ በስፋት ስታወራ ነበረ። በተለይ ሄርሜላ የምትናገራቸው ነገሮች እጅግ በጣም ሰቅጣጭ ሆነዋል። ምክንያቱም እንግዲህ የምታነሳቸው ነገሮች አንዳንዴ ባለትዳር መሃል እንደዚህ ተገብቶ አይወራም ተብሎ እንኳን የሚወራ ነገሮችን በደንብ አድርጋ ስትናገር ነበረ። በጣም የሚገርማችሁ ነገር እንግዲህ አብርሃም ያልነገራት ነገር የለም። ስለ ሩታ እጅግ በጣም የሚያሳፍር ነገሮችን በተደጋጋሚ ሲናገር ነበረ፣ ስም እንደማጥፋትም ጭምር ነው። በተለይ እንግዲህ ሩታ አብርሃምንም ሄርሜላንም እንደከሰሰች ደግሞ ተሰምቷል። ያ ነገር ደግሞ እጅግ በጣም ጥሩ እንደሆነ ሁላችንም የምናውቀው ጉዳይ ነው። ምክንያቱም ትዳሯ ላይ እንግዲህ እጅግ በጣም የማይሆኑ ነገሮችን ሲያደርግ ነበር አብርሃም። እሱ ብቻ አይደለም ስሟንም እንግዲህ በደንብ ሲያጠፋ ነበረ። የቤተሰቧንም ክብርም ጭምር የሚነካ ንግግሮችን በተለይ ከሄርሜላ እየወጡ ስለነበረ ለሱ ምላሽ ዘንድ እንግዲህ ግዴታ ወደ ክስ መሄድ ነበረባት። ስለዚህ እንግዲህ ወደ ክስ ከሄደች በኋላ ነገሮች በተለይ እንዳሰበችው እየተሳካላት እንደሆነ በደንብ ተናግራ ነበረ። እንግዲህ ሩታ በትላንትናው ዕለት በተለይ እንደ በጣም ሁላችንም ያናደደ ነገር ሄርሜላ የተናገረቻቸው ነገሮች ውስጥ በተለይ አብርሃምን በደንብ እንደምታውቀው በተለይ ሩታ በጣም ብዙ በደል እንዳደረሰችበት በተለይ አብርሃም ላይ በጣም በስፋት እንግዲህ ስትናገር ነበረ። እያንዳንዱን ነጥብ እንግዲህ እኔ አድርግ ያልኩትን ብቻ ነው የሚያደርገው አብርሃም፣ ካሁን በኋላ እያንዳንዱን ነገር ካለኔ ምንም ነገር አያደርግም ብላም ጭምር እንግዲህ ስትናገር ነበረ። ይሄን ያለ እንግዲህ ኮንፊደንስ ተሰምቷት ስለ አብርሃም ጉዳይ በደንብ ስታወራ ነበረ። ስለዚህ እንግዲህ ሄርሜላ ያሰበችው ያቀደችው በጣም ብዙ ነገሮች እንዳሉ ከወዲሁ እንግዲህ ለሩታ በግልጽ ስትናገር ነበረ። ከዛም ውስጥ እንግዲህ አብርሃም የእሷ ብቻ እንደሆነና ካሁን በኋላ ከአብርሃም ሕይወት መራቅ እንዳለባት በተለይ ሩታ ያንን ነገር አንስታ ነበረ። እንግዲህ ሩታ ክስ መስርታለች። በተለይ ሄርሜላ ላይ ቀጥታ የሆነ ክስ እንደመሰረተችና ካሁን በኋላ ከሄርሜላ ጋር እንግዲህ በፍርድ ቤት ብቻ እንደሚነጋገሩም ጭምር ሰምቻለሁ። እንግዲህ ሩታ የወሰነችው ውሳኔ የእውነት ለመናገር ትልቅ በጣም ሁሉም ሰው በተለይ ኦዲየንሱን በጣም የሚያስደስት ውሳኔ ነው ብዬ ነው የማስበው። እንግዲህ ነገሮች እንዲከሩ በተለይ ሄርሜላ ትልቅ ጨዋታ እየተጫወተች ነበረ። ምክንያቱም ደግሞ ይህንን ነገሮች እንዲከሩ ስለምትፈልግና በዚህ ጉዳይ ላይ በተለይ መነጋገሪያ ሆና በደንብ ቫይራል ወጥታ ቪዲዮቿም እንዲታዩ በተለይ እሷም ፌመስ ለመሆን እንደነ አብርሃም እንግዲህ ጎበዝ ሆና ሰርታ በዩቲዩብ ራሷን ለመቀየር በእንደዚህ አይነት በጣም በሚያስጠላ ሁኔታ መታለች ማለት ነው። ሄርሜላ እንግዲህ በጣም ብዙ ነገሮችን አቅዳለች። እያንዳንዱን ነገር እንግዲህ ስናነሳ እጅግ በጣም የሚያሳፍሩ ነገሮችን ሁላ ለማድረግ እንደተዘጋጀች በተለይ ከአብርሃም ጋራ አንዳንድ በተለይ ወደ ሶሻል ሚዲያ መምጣት የሌለባቸው እጅግ በጣም እንግዲህ በጣም የሚያስጠላ ነገሮችን ለማድረግም ጭምር እንዳቀደች እንግዲህ ሰምተናል። በተለይ አብርሃም በዚህ ጉዳይ ላይ እሺ ብቻ እያላት ነው። ምን እንደነካው እንግዲህ ሁላችንም አናውቅ
አላቅም። ከሰሞኑም እንግዲህ ያው እንደምታውቁት በተለይ ሶሻል ሚዲያ ላይ በጣም ብዙ ሰዎች እየታሰሩ ይገኛሉ። ምክንያቱ ደግሞ እንግዲህ ያው በተለይ ኢትዮጵያ ውስጥ ደግሞ አዳዲስ ህጎችም እየወጡ ይገኛሉ። ምክንያቱም ያው ማህበረሰቡን የማይመጥኑ ቪዲዮዎችን ወይም ደግሞ ምስሎችን ያቀናበሩ ወይም ደግሞ የሰሩ ሰዎች በተለይ በህግ ቁጥጥር ስር እየዋሉ ይገኛሉ። በተለይ ለነ አብርሃም ለነ ሄርሜላ መፈራላቸው ነገር በድራማ መልክም ቢሆን እየሰሩ ያሉት ነገሮች በሙሉ እንኳን ሊያስጠይቃቸው ይችላል። የአሁኑ እንግዲህ ነገሮች ክርር እያለ ስለመጣ በሶሻል ሚዲያ በኩል የሚተላለፉ በተለይ በቲክቶክም በጣም ብዙ ሰዎችም እየታሰሩ ይገኛሉ። ሰዎች አይደለም በዩቲዩብም ቻናልም እንግዲህ አዳዲስ ነገሮችን እየፖሰቱ በተለይ ማህበረሰቡን የማይወክሉ የማህበረሰብን እሴትም ሁሉም ነገር ወይም ደግሞ ባህልንም ጭምር የሚያበላሽ ነገሮችን የሰሩ ሰዎች እንግዲህ በህግ ቁጥጥር ስር እየዋሉ ስለሆነ በዚህ ጉዳይ ላይ ሊጠየቁም ስለሚችሉ በተለይ አብርሃም ከወዲሁ ቢያስብበት የተሻለ ነው ብዬ ነው የማስበው። አብርሃም እንግዲህ ሰሞኑ ምን ነክቶታል ብላችሁ ለጠየቃችሁኝ ሰዎች በተለይ አንድ ምላሽ መስጠት እፈልጋለሁ። አብርሃም እንግዲህ ከ3 ወር ወደዚህ እጅግ በጣም በሚገርም ሁኔታ ጸባዩ ተቀያይሯል። ያ ሁሉ ነገር እንግዲህ እንዲፈጠር ያደረገው ነገር ደግሞ ሁላችን የምናውቀው ጉዳይ ነው። ሄርሜላ ናት። ሄርሜላ እንግዲህ ከመጣች ጊዜ ጀምሮ እስካሁን ድረስ ማለት ይቻላል አብርሃም በፍጹም እንግዲህ ከራሱ ጋር አይደለም። በጣም ተቀይሯል። እጅግ በጣም የሚያደርጋቸው ነገሮች አሳሳቢ እየሆኑ መጥተዋል። የሚያደርጋቸው ነገሮች በጣም የሚገርማችሁ ነገር እንግዲህ ያው በተለይ ሩታ በዚህ ሰዓት ሰው በሚያስፈልጋት ሰዓት ላይ እጅግ በጣም በሚያሳዝን ሁኔታ እሷን ትቶ እንግዲህ እንደፈለገ እየዘለለ ከሄርሜላ ጋራ እንደፈለገ እንግዲህ የተለያዩ በተለይ እንግዲህ መዝናኛ ቦታዎች ላይ እያደረ እሱ ብቻ አይደለም። በጣም የሚገርማችሁ ነገር በጣም ብዙ ገንዘቦችን እያወጣ ያ ገንዘብ ደግሞ እንግዲህ የሄርሜላ ብቻ ሳይሆን የራሱም ጭምር የራሱ ማለት ደግሞ እንግዲህ ሁላችን የምናውቀው የሩታንም ጭምር እንግዲህ በደንብ አድርጎ እየተጠቀመ ይገኛል። አብርሃም እንግዲህ በጣም ሌላ ሰው ሆኗል ማለት ይቻላል። በተለይ እንግዲህ አብዛኛው ሰው ኦዲየንስም እንግዲህ ሲያነሳ የነበረው ነገር ምንድነው አብርሃምን የቀየረው ተብሎ እንግዲህ ሲጠየቅ የወርቁ ጉዳይ ሊሆን ይችላል ወይም ደግሞ አብርሃም ላይ አሰርቶበት ነው የሚሆነው። በእርግጠኝነት አብርሃም እንደዚህ አይነት ሰው አይደለም። ለራሱ አይደለም ለሰው በጣም የሚራራ ለሌላ ሰው በተለይ ለማያውቀው ሰው ራሱ እጅግ በጣም ጥሩ ሰው የሆነና እጅግ በጣም ሰውን የሚረዳ ሰውን የሚረዳ በጣም መልካም ሰው እንደነበረ እንግዲህ በጣም በብዛትም ሲነሳ ነበረ። ስለዚህ እንግዲህ አብርሃምን ሁሉም ሰው የሆነ ነገር ሆኖ ነው እንጂ በራሱ ወይም ደግሞ በጤና አይደለም ብሎ በጣም እንግዲህ እያዘነለት ይገኛል። በተለይ በዚህ ሰዓት የሚያደርጋቸው ነገሮች እጅግ በጣም አሳሳቢ ነው። የወደፊት ህይወቱንም ጭምር ሊያበላሽ ይችላል። በተለይ እንግዲህ ልጁም አድጎ ትልቅ ሆኖ ይህንን ቪዲዮዎቹን ወደኋላ ተመልክቶ እንግዲህ በተለይ ምን አይነት አባት ነበረኝ ብሎ ሊያነሳም ይችላል። ለትውልዱም በተለይ እንግዲህ ለልጁም ጭምር እጅግ በጣም አደገኛ የሆነ ነገሮችን እያደረገ ይገኛል ብዬ ነው ማስበው። እሱ ብቻ አይደለም እንግዲህ ቤተሰቦቹ ተጨንቋል። በጣም ተጨንቋል። በተለይ ጋሽዬ በተደጋጋሚ ሲናገሩ ነበረ። አሁን ላይ እንግዲህ ከአቅማቸው በላይ እንደሆነና በጣም እንዳዘኑበት በተለይ አልቅሶ ሲናገሩ ነበረ። ጋሽዬ እንግዲህ ያስለቀሳቸው ነገሮች እያንዳንዱን በቀጣይ ቪዲዮ ደግሞ በደንብ አርጌ እነግራችኋለሁ። በተለይ እንግዲህ ጋሽዬ በትላንትናው ዕለት እጅግ በጣም በሚያሳዝን ሆድ በሚበላ ሁኔታ ሲያለቅሱ ነበረ። ጋሽዬ በዚህ ደረጃ እንግዲህ ተሰምቷቸው ሲያለቅሱ ለመጀመሪያ ጊዜ ነው ያየነው። በተለይ እንግዲህ ኤፍሬምም ሲያናግራቸው ነበረ። ያንን ነገርም እንግዲህ በጣም እንግዲህ እንደተሰማቸው እጅግ በጣም አብርሃም እንግዲህ በጣም እንደተቀየረ ሁሉንም ነገር እንደረሳ ቤተሰብን ማስታወስ እንደማይፈልግ ቤተሰብ ጋራም ጊዜ ማሳለፍ እንደማይፈልግ እርቅም እንደማይፈልግ ሁሉም ነገሮችን እንግዲህ አንስቶ በደንብ ሲናገሩ ነበረ። በአሁኑ እንግዲህ ነገሮች ክርር እያለ መጥቷል። ፈጣሪ እንግዲህ አብርሃምን እንዲጠብቀው ያው የሁላችን ምኞት ነው። በተለይ ሩታ በዚህ ሰዓት ከሁሉም በላይ ጓደኞቿ በተለይ ወይም ደግሞ ወንድሞቿ እጅግ በጣም ደስ በሚል ሁኔታ እየተንከባከቡ
ሊያገባት እንደሆነም ሰምቻለሁ። ፈጣሪ እንግዲህ እሷንም ይጠብቅ። አዳዲስ ነገሮች ሲኖሩ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።